ዳጣ አቤት ማይ አንቺ ደግሞ ከመቼ ወዲህ ነው ዳጣን ይሆንሽ? ሂጂ ዳጣን ጥሪያት። ወረቀቱን አየሽው? እቺ ልጅ አታሳብጂኝ። ሂጂ ዳጣን ጥሪያት። ዳጣ አለት ነስኪ ቁጭ። ኧረ ዳጣ የለም እዚህ ጋር ቆማል። ይሻላል? አዎ ችግር የለውም። ምንድነው? እኔ የምልሽ ዳጣ እንግሊዘኛ ማንበብ ትችያለሽ እንዴ? እንግሊዘኛ? አሮፍ እኔ እንግሊዘኛ ማውቀው ፊልም ላይ ነው። አማርኛ ግን ማንበብ ይችላል። አባትሽ ማን ነው? የአባትሽ ስም ማን ነው? ንገሪኝ እንጂ የአባትሽ ስም ማን ነው? የአባቴ ስም ሲሳይ ነው አላልሽኝ? ዳጣን ክፍሏ ድረስ ያስጠራቻት ማርታ የጠየቀቻት ጥያቄ አይደለም ዳጣን እኛን ተመልካቾች ጭምር ያስደነገጠ ነበር። ማስደንገጥ ብቻ ሳይሆን አድርቆ ያስቀረ ጥያቄ ነው። ውጤቱን ተመልክተው ይሁን ከምን ተነስታ እንደሆነ ባይታወቅም ግን ማርታ አባትሽ ማን ነው ስትል ነበር የጠየቀቻት። የጉድ ቀን አይመሽም ማለት ይሄ ነው። ዳጣ የምትመልሰው አጣ ድንብርብሯ ወጥቶ የደበቀችው ነገር እንዳለ በጣም ያስታውቅባት ነበር። ባሏን ትዳሯን አክባሪ የሆነችው ማርታ የዲኤንኤ ውጤቱን አነበበችው። አቢጌል ውጤቱን አየሽው ወይ ብላ ብትጠይቃትም አላነበብኩትም እንደውም ቀድጄ ጥየዋለሁ ያለቻት ቢሆንም ነገር ግን ማርታ ሳታነበው የቀረቻት አትመስልም። ፊቷ ላይ በጣም የድንጋጤ ስሜት ይታይባት ነበር። አቢጌል ግን በጣም ደፋር፣ እልህኛ፣ ያሰበችው ነገር ከማድረግ ወደ ኋላ የማትል አይነት ልጅ ናት። ባለፈው ክፍል ላይ እናትየው ማርታ ለምን ዲኤንኤ ያስመረመርሽ? እኔ ባሌን አምነዋለሁ አንቺ አባትሽን ምን ያህል ብትንቂው ነው ዲኤንኤ ያስመረመርሽው ብላ በንዴት ስትደበድባት ተመልክተናል። ለገላጋይ እንኳን አልመች ያለችው ማርታ አቢጌልን ቆንጆ ጥፊ ነበር ያቀመሰቻት። ነገር ግን ዛሬ የአቢጌል ግቧ እቅዷ መክኖ የቀረ አይመስልም። ማርታ በንዴት ዳጣን ጮክ ብላ ስትጠራት ሰምታ ነበር አቢጌል የእናቷ ክፍል ሰተት ብላ የመጣችው። ማርታን በንዴት አንቺም ማንጠራሽ ውጪና ዳጣን ጥሪያት ብላ ወደ መኝቷ ክፍል ድረስ ያስመጣቻት በዚህ ምክንያት ነበር። ይህን ሁሉ ጣጣ የቤተሰቡን ሰላም የሚያናጋ ድርጊት የፈጸመችው አቢጌል ገና ከጅምሩ ማርታ ከቤቷ አስወጥታት እንደነበረ በዛው ብትቀር ሁሉ የሚያስብል ነገር ነው የተፈጠረው። እንግዲህ እንደምታውቁት ውጤቱን ያመጣችው ሰዓት በንዴት ማርታ ከቤት አስወጥታት ነበር። ነገር ግን አንዳች ነገር ልጄን እንዳያገኝብኝ ብላ ፈርታ ናታንን እንዲያመጣት ሄዶ እንዲፈልጋት ልካው ነበር። ታዛዡ ናታን የማርታን ትዕዛዝ ተቀብሎ በፍጥነት ነው አቢጌል ወዳለችበት ቦታ ያመራው። ናታንም ከቦታው ሲደርስ አቢጌል ተመልክታው አስቦላት ተጨንቆ እንደመጣ ወይ ደግሞ እናቷ ልካው እንደሆነ ለማጣራት ቆይ እንዴት መጣ ብላ ብትጠይቀውም ናታን ግን ጥያቄዋን ችላ ብሎ ምን ብታደርጊ ነው ምን ብታጠፊ ነው ማየን እንደዚህ ያናደድሻት ብሎ ይጠይቃታል። ለፈለገችው ነገር እስከ ጥግ ድረስ የምትጠይቀው የምትታገለው አቢጌልም ቆፍጠን ብላ እሷ አንተን አይመለከትህም፣ ይልቅ አሁን አንተ እዚህ የመጣኸው ለኔ አስበህልኝ ነው ብላ በድጋሚ ተጠይቀዋለች። ናታንም ኤቢ አሁንም ማየ ምንም አትልሽም፣ ላንቺ በዚህ ሰዓት ምክር እንጂ ዱላ አያስፈልግሽም ብለ ወደ ቤት እንዲሄዱ ሊያሳምናት ሲሞክር ነገር ግን ኤቢ ነገሩን በጥሩ አልተመለከተችው። እሱን ለማየ ንገራት፣ ሁሌ ነው የምትደበድበኝ፣ እሱን ተወውና ትንሽ እዚህ ቆይተን ልታወራኝ ትችላለህ ብላ ተጠይቀዋለች። ናታንም እሺታውን ገልጾላት እዛው ባለበት ተቀምጧል። ኤቢም ወደ ተለመደው የሁል ጊዜ ጥያቄዋ ትገባለች። ግን እኔን ትወደኛለህ? አንተ ሁሉንም አውቃለሁ ትል የለ እንዴ? ቆይ ለምንድን ነው የኔ ስሜትና ባህሪ የማይገባ? ሁሉንም ነገር በደንብ ታውቃለህ፣ ግን አውቀህ ነው። አውቆ የተኛን ደግሞ ቢቀሰቅሱትም አይነሳም ብላ ትለዋለች በንዴት። አስተዋዩ ናታን ግን የምርሽን ነው? ከልብሽ ነው ይሄን የምትይኝ? ኤቢ ምን መሰለሽ፣ አሁን እኛ ያለንበት እድሜ ስሜት ይበዛዋል።
አንቺ እኔን ምን ያህል ነው የምትወጂኝ? ውስጥሽ ምንድን ነው የሚልሽ? እልህ ወይስ እውነተኛ ስሜት? በደንብ ጊዜ ወስደሽ አስቢበት። አሁን የምትይው እኮ ቀላል አይደለም። በእኔና በአንቺ መሃል የሚፈጠረው ነገር እኮ ረጅም ጊዜ የቆየውን የቤተሰባችንን ትስስር ሊበጣጥሰው ይችላል ብሎ በትህትና ይነግራታል። ግዴለሽ አቢጌልም ይበጠስ፣ እኔ ምን አገባኝ? ቆይ ለምን አፈውጣታ አልወድሽም አትለኝም? አንተ የምትወደው ዳጣን ነው። ግን ናታን፣ እኔ አንተን እወድሃለሁ። አንተ ስለዚህ ጉዳይ ምን ታስባለህ ብላ ተጠይቀዋለች። ናታንም ትንሽ ጊዜ እንደሚያስፈልገውና አስቦበት እንደሚያሳውቃት ነግሯት ወደ ቤት ይዟት ይሄዳል። በሌላ በኩል በአቢጌል ድርጊት የተቃጠለችው ማርታ በንዴት እየተብሰለሰለች ቁጭ ብላ ባለችበት ደሬ ከስራ ወደ ቤት መጥቶ የባለቤቱን ብስጭትና ፊቷ ልክ አለመሆኑን ተረድቶ ምን እንደሆነች ይጠይቃታል። ማርታም ስለ ኤቢ ድርጊት የዲኤንኤ ውጤቱን ማምጣቷ ሲቀር ሌላ ሁሉንም ትነግረዋለች። ደሬ በንዴት ምን ማድረግ ይሻላል? ከቀን ወደ ቀን ባህሪዋ አስቸጋሪ ሆነ። የሁል ጊዜዋ ወሬዋ አትወደኝም ነው። ከምን ተነስታ እንደሆነ እንኳን አላቅም ብሎ በንዴት ለማርታ ይነግራታል። ማርታም እኔ ግን ሲመስለኝ ዳጣ ከመጣች በኋላ ነው ባህሪዋ የተቀየረው። ለሷ በምታደርገው ነገር እጅግ በጣም ነው የምትቀናው። ደሬ ከልጃችን የምናስበልጠው ነገር የለም ወይ? ዳጣን ቤት ተከራይተን ከዚህ ቤት እናስወጣት የሚል ሐሳብ ስታነሳ ደሬም በንዴት እንደማይሆን ነግሯት ትቷት ወደ መኝታ ቤት ይሄዳል። የባሏ እንደዚህ መሆን ግራ ያጋባት ማርታ ባሏን ተከትላ ወደ መኝታ ቤት ስትገባ ደሬ ግራ ተጋብቶ ከሩቁ የዲኤንኤ ውጤቱን ፖስታ ተመልክቶ ትደርሳለች። ምን እንደሆነ ይጠይቃታል። ማርታም እየተንተባተበች አላየኸውማ ደሬ፣ የልጆቹ የማይጠቅም ወረቀት ነው እኮ ብላ ፖስታውን ይዛ ከክፍሉ ለቃ ትወጣለች። በዛሬው ትዕይንት ላይ ሌላው አሳሳቢ ጉዳይ የውሃ ነው። ውሃ በእጇ አንድ መድኃኒት ከትምህርት ቤት አንድ ልጅ ሰጥቷት ይዛ መታ ዳጣ አይታባት በጣም ተናዳለች። የያዘችው መድኃኒት ትራማዶ የሚባል የጭንቀት ወይም የህመም ማስታገሻ የሆነ ነገር ግን ያለ ሐኪም ትዕዛዝ መውሰዱ እጅግ በጣም አደገኛ ነው። ሱስ የሚያስይዝና ጊዜያዊ ደስታ ሰጥቶ የሚያሳምም ነው። ይህን የምታውቀው ዳጣም መክራ ተቆጥታ ወደ ቤት ይዛት ይሄዳሉ። በነጋታው ጠዋት ደሬ ከእንቅልፉ ሲነሳ ባለቤቱ ማርታ ቀድማው ተነስታ ያገኛታል። ሌሊቱን ሙሉ ስትገላበጥ ያልተኛችው ማርታን ደሬ በደንብ አስተውሏታል። ምን ሆና እንቅልፍ እንዳጣች ይጠይቃታል። ማርታም አንድ ጥያቄ ልጠይቅህ፣ የሆነ የተዘጋ በር አለ እና እዛ ቤት ውስጥ አንድ ጅብ እንዲሁም አንድ በጣም የምፈልጋት በግ አለች እና በሩን ስከፍተው እድለኛ ከሆንኩና ከቀናኝ በጓን አገኛታለሁ፣ ካልሆነና ጅቡ ከሆነ ደግሞ እኔን ይበላኛል እና በሩ እንደፍሬ ልክፈተው ወይስ መክፈት የለብኝም ብላ ትጠይቀዋለች። ደሬም እንደኔ ማርቲ ሪስኩን ወይም ኃላፊነቱን ወስደሽ ብትከፍቺው በጣም ቆንጆ ነው ባይነኝ ብሎ ይነግራታል። በጅብና በበግ መስላ ያወራችው የራሳቸው ህይወት እንደሆነ ያላወቀው ደሬ ማርቲም ግን እኮ ደሬ በሩን ስከፍት ጅብ ከሆነ እኔም ብቻ አይደለም አንተን ሁላችንንም ይበላናል ብላ ስትለው ደሬ የዛኔ ጉዳዩ ይገባውና ማርታ ምን ሆነሻል? ቆይ ጉዳዩ ስላንቺ ነው ወይም ስለኛ ነው እንዴ? ንገሪኝ ብሎ ያስጨንቃታል። ማርታም በኋላ ማታ ከስራ ስትመለስ እነግርሃለሁ ብላ ትሸኘዋለች። በሌላ በኩል ዳጣ ሳሎን በጧት ተቀምጣ ሰራተኛዋ ሰላም ታገኛታለች። ለምን በጧት እንደተነሳች ስትጠይቃት በህልሟም ያስፈራ ነገር አይታ ደንግጣ እንደተነሳች ትነግራታለች። ሰላምም ምን እንዳየች በህልሟ ትጠይቃታለች። ዳጣም እናቴ መታ ነበር፣ በጣም ስሮጥ እሷም ስታሯሩጠኝ ነበር፣ እኔ ስዘል እሷ ከኋላ ሆና ስትጠብቀኝ ነበር፣ እኔን ለመያዝ በጣም እየሞከረች ነበር፣ በቃ እንደዚህ አይነት ህልም ነበረ ብላ ትነግራታለች። ሰላምም የኔ ቆንጆ አሁን ቆንጆ ቁርስ ስሰራልሽ ሁሉንም ነገር ትረሺዋለሽ፣ ህልምልም ነው የሚባለው ብላ ትታት ትሄዳለች። ማርታ ከአልጋዋ ላይ ሳትነሳ በክፍሏ በኩል ኤቢ ስታልፍ ተመልክታት ትጠራታለች። ኤቢ ወደ ክፍሏ እንደገባችም ለመሆኑ ውጤቱን አይተሻል? የትስ ነው ያሰራሽው? ማን አዞሽ ነው ይሄን ሁሉ ነገር ያደረግሽው ብላ ትጠይቃታለች። አቢጌልም አላየሁትም፣ ፖስታው ራሱ ገና መቼ ተነካና አብረን እናየዋለን ብዬ እኮ ነው ያልከፈትኩት። እማዬ ውጤቱ እንዴት ሆነ አየሽው ስትላት ነው ውጤቱን እንደቀደደችውና ማየት እንደማትፈልግ ነገራት ከክፍሏ እንድትወጣ ያዘዘቻት። ልጇን ከክፍሏ ካስወጣች በኋላ ማርታ ለብቻዋ ሆና በጣም ተጨንቃ አስባበት አብሰልስላ ስታበቃ ነበር ውጤቱን ለማየት መገጣጠምና ለማንበብ መሞከር የጀመረችው። ዳጣንም ጠርታ ስለ አባቷ ጠይቃት እንደነበር ነግሬያቸዋለሁ። ነገር ግን ውጤቱን ሳታቀጣ ሊሆን ይችላል። ምክንያቱ ደግሞ ዳጣን እንግሊዘኛ እንደምትችል ስትጠይቃት ነበር። ምናልባት ማርታ እንግሊዘኛ ማንበብ ቸግሯት ወይም ደግሞ ያለ መነጽር አልነበብ ብሏት ሊሆን ይችላል።
ዳጣ ድራማ ማጓጓቱን እንደቀጠለ ነው። ውጤቱን አንብበዋለች ወይስ አላነበበችው? ሐሳባችሁን ኮመንት ላይ ጻፉልኝ። ቀጣዩን ክፍል ይዘንላችሁ እስክንመጣ ድረስ በሰላም ቆዩ። ቪዲዮ ስንለቅ ቶሎ እንዲደርሳችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር በማድረግ ለሌሎች ሰዎች እንዲደርስ አድርጉ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።